ዛሬ ከፍቅር የተረዳሁት አንድ ነገር አለ። ያነበብኩት ነገር ከንግግሯ ጀምሮ ቤተሰቦች ፍቅር አሁንም አብርሽን ታፈቅረዋለሽ። አገር ሽቶብሽ ነው ወንስ ያላለቀ ፍቅር አለብሽ? ያላለቀ ፍቅር አለብሽ ግን በእጅ አዙር በሩታ ምክንያት አብርሽን እየተበቀልሽ ነው። እኔ ያየሁት ነገር ነው። ቤተሰቦች እንዴት አመሻችሁልኝ? ውዶችዬ ሰላም ነው ወይ? ሁሉ መልካም አለውላችሁ። እኔ ጋር ሁሉ ሰላም ሁሉ መልካም ነውና እግዚአብሔር ይመስገን። እናንተ ጋርም ሰላማችሁ ብዛ። ዛሬ እንግዲህ ፍቅርና አብርሽ ከትናንትናው እንግዲህ እየቀጠለ ነገ እንገናኛለን እንዳለውም ያው በፍቅር ቤት ተገናኝተዋል ማለት ነው። እኔ ግን ፍቅር ላይ ያስተዋልኩትና ያነጣጠርኩት ያየሁት ነገር አንድና አንድ ውዶችዬ፣ ፍቅር አሁንም አብርሽን ወደኋላ እየመለሰችው ነበረ የምታወራው በወሬ ውስጥ ማለት ነው። በእርግጥ አንዳንድ የምትናገረው ንግግር እውነት ነው። አብርሽ አስመሳይነ በሴቶች ነው መጫወት ትወዳለህ ያለችው ነገር ትክክል ነው። 100% ልክ ነሽ። ግን ደግሞ ወደ ኋላ እየተመለሽ ስለራሽም እያስታወሹ ስለራሽም የተውሽበትም የተውሽበትን መንገድ እያወራሹ ነውና ፍቅር ያላለቀና ያልቋጨሹ ያልጨረሹ ፍቅር እንዳለብሽ ነው የተረዳሁት። አሁንም ደግሞ እኔ እርግጠኛ ሆኜ ነው ቤተሰቦች ያስረግጬ ነው መነግራችሁ ማለት ነው። 100% ፍቅር ደግሞ አሁን ከአብርሽ ያላለቀ ፍቅር አገረሸብኝ ብላ ወደ አብርሽ ደግሞ ተመልሳ ከሩታ ጋር ሌላ ትንንቅ ውስጥ እንደምትገባ ነው እርግጠኛ ሆኜ መነግራችሁ ማለት ነው። ምክንያቱም እሷ ላይ ካየሁትና ከተረዳሁት አንጻር ነው። በቃ ለዋ ላይ የሚነበብ ነገር አለ። አብርሽን የምታወራበት ንግግር መንገድ ራሱ የሆነ በቃ አሁን መጨረሻ ላይ ራሱ ስትሰነባበተው ሳባ አድርጎ እጇን ሲጎትታት ስማው ምናምን ሮጣ እኮ ነው ሄደችው። ይሄ ማለት ልነግር ፈልጋለሁ እያለች የምትለው ነገር አለ። ይሄ ማለት ደግሞ ፍቅር አብርሽን ተወዷለች፣ ታፈቅረዋለች። የዛሬ 3-4 ዓመት እኮ ወደኋላ መለስ እያለች እያወራችሁ ነው። አስቡ። እንደዛ ያበደልከኝ እንደዚህ ያደረከኝ እንዲህ ብትለኝ እያለች ስለ ራሷም እያወራች ነው። ደግሞ ምንድን ነው ይሄንን አጋጣሚውን አግኝታ ስለ ራሷም ልታወራበት እየፈለገችው ነገር ምክንያቷና እዚህ ጋር መግቢያ ሩታ ብትሆንም፣ እኔ ግን ፍቅርዬ እንዳየውሽና እንደተረዳውሽ ከሆነ ከአንቺ ከላይሽ ነ ከስሜትሽ ነ እያነበብኩት ነገር እርግጠኛ አስረግጬ ነው የምነግራችሁ። እንደውም እርግጠኛ አይደለሁም፣ የእውነቴን ነው የምላችሁ ቤተሰቦቼ። ፍቅር በደንብ ከአብርሽ ያላለቀና ያልተቋጨ ፍቅር አሁንም ድጋሚ እለዋ ላይ አለባት። ይሄንን ነው ያየሁት። እኔ ግን ያቺ ሩታ ምስኪን ስለሆነች እንደው ፍቅርን አመነቻት። በእርግጥ ሩታ እህቴ ናት፣ አንተ እንደዚህ በሴቶች ነኝ እንደዚህ ማድረግ አንዳንድ የምትናገራቸው ንግግሮች ስለ አብርሽ ልክ ናቸው። ግን ቢሆንም ፍቅርዬ አሁን አንቺም ከአብርሽ እንዳየዎች ከሆነ ገና ውስጥሽ የሚንተከተክ ያልበረደ ያለፈ ፍቅር ያልተቋጨ እንዳለ ነው አንቺ ጋር የተረዳው። ይህን ስሜት እላይሽ ላይ በደንብ አተኩሬ እያነበብኩት ነበረ። የተገናኛችሁ ስለ ሩታ ወን ደግሞ ትናንትና ስላደረገች ነገር ነው አይደል? አብርሽ በዚህ አጋጣሚ ግን ማለት ነው ያለው ነገር መጀመሪያ መግቢያው ላይ ፍቅር ሳትመጣ በፊት የተናገራቸው ንግግሮች ብቻዬን እየሳኩኝ ነበርና ሩታንም ሄርሜላንም ፍቅርንም ሰፈር እንኳን የሚያውቃቸው አይነት ሴቶች እንዳልሆኑና ዛሬ ላይ ግን ያው ወደ ሚዲያውም ወደዚህ ዩቲዩብ ቻናልም ይዟቸው የመጣው እሱና ለተመልካች ደግሞ ያስተዋወቃቸው እሱ ነው። ግን በእኔ ላይ በዚህ ንክ ለምን ግፍ ይሰራሉ? አብርሽ አንተ አፍህን ሞልተ ደረትህን ነፍተ እንደው ሴቶቹ ተጫወቱብኝ ግፍ ሰሩብኝ ለምንድን ነው በዚህ ልክ እኔን የሚበቀሉኝ ብለህ ታወራለህ? እንደው ሺህ የሚባል ነገር የለም አብርሽ። ኧረ ተው ያሳፍራል። ይሄ ማን ነው ጆሮን ከፍቶ ልክ ነው አብርሽ እኮ ነው ያመጣቸው፣ አብርሽ እኮ ነው ሚዲያ ላይ ያስተዋወቃቸው። ግን እንዴት እሱ ላይ እንዴት ይጫወታሉ፣ እንዴት ግፍ ይሰሩበታል፣ በዚህ ልክ እንዴት ይበቀሉታል ምናምን ብለው ተመልካችስ የሚል ይመስላል እንዴ? እናንተ አመጣሃቸው እንበል። አንተም እኮ ነበሩታ አንተ ራሱ እኮ ወደ ሚዲያ ቀድመህ አንተ ና እንጂ እዚህ ቱመንደር ላይ እኮ እንደ ጨረቃ በርተክና ተመልካች እጁን አጨብጭቦ እጁን ዘርግቶ እንዲቀበል ያደረገች ያቺ ምርጥ ሞዴሏና ቅመም የሆነቿ ሩታ ናት። ሩታ ሀብቴ ናት። ይህን ደግሞ በደንብ አንተ ታውቀዋለህ። ግዴታ ስላመጣቸው ብቻ አይደለም። ራሱ ቪዲዮን ወደ ኋላ ተመልሳችሁ እስኪ እዩ። እኔ እኮ አንዳንዴ ዝም ስላልኩን ራሱ ዝም በል እስቲ አብርሽ፣ አፋልኝ ብላ አታውራ። ዝም ማለት ይሻላል። ዝም ማለት ጥሩ ነው። ምክንያቱም አንተ ራሱ እስቲ ወደ ኋላ መለስ ብለህ እስቲ ከሩታ ጋር ያለውን ቪዲዮዎች እስቲ በሷ እኮ ነው አብርሽዬ፣ አንተ ራሱ እኮ ድምቅ ብለህ ኮከብ መስለህ በመዳም ቅመሞች መሀል ኮከብ አድርጋ ያወጣችሁ እኮ ሩታ ናት። ዛሬ ግን ሰፈር እንኳን የሚያውቃቸው ሰው የለም ማለት። በዚህ ንቅ እነዚህን የመሰሉ ቆንጆች እኔ ነኝ ያስተዋወቅኳቸው ስትል እንደው ትንሽ እንኳን አያሳፍርም አብርሽ? አፍህም ሞልተ ይሄ እኮ የሚወራ አይደለም ነው። ገነፈለ እያልክ ነው
ኧረ መገንፈል ካለበትማ የሴቶች ነው መገንፈል ያለበት። እንዳንተ ሁኔታ እንዳንተ መገፍተር ሴቶቹን እንደመበደል የእነሱ ነበር ገፍቶ እኛንን እኮ አብርሽን ቢሉን በእነሱ እኮ ነው። አብርሽዬ እዛች ጋም እዛች ጋም እየተላጣጠፍ ካለን እንዴ የበለጠ ፈምሰ ቁጭ ያልከው ሚዲያው ላይ አይደል እንዴ? አንተ ግን አሁን እነሱን አስጠራክ። በአንተ ምክንያት ነው ተመልካቹ ያወቃቸው። በአንተ ምክንያት ነው ሩታ ሄርሜላ ፍቅርን የሚያመጣዋት። አሁን ቃንን ግን እነሱ አንተን ጠቀሙህ እንጂ አንተ እነሱን የጠቀምካቸው ነገር የለም። ስም ብቻ ነው ያንተ የጠቀማቸው ለነሱ። እነሱ ግን አንተ በደንብ አድርገው ጠቅመዋል ጥግ ድረስ። ይህን ደግሞ በደንብ ታውቃለህ። ይሄ አንገት ስለደረሰ ስለተበሳጨክ እንዴት ፍቅር ይህንንስ ትናንትና እንዴት ከሩታ ጋር ደግሞ ሩታ ሁሌም አውቃለሁ አለ ሩታ ስሯ ሁሉ ሴራ ነው፣ በቀለው ማስመሰል። ይሄ የተለመደ ነው። ፍቅር ግን እንዴት አለ አንተ መቼም እድሜ ልክህን ማለት ነው አብርሽ፣ እድሜ ልክህን በቃ የልጅህ እናት እንደዚህ አይነት ሴት ናት። ከመጀመሪያውንም እሷን አውቃታለሁ፣ እከሌ ግን እንዴት እንደዚህ ትሆናለች ብለ እድሜ ልክን የእሷን ስም ማለት ነው የምር እንደው የእሷን ስም በቃ በማጥፋት ሩታ አንቺ ናት ብለ ስለ ሎዴንስ ቁጭ እንዳረቅ እድሜ ልክን ትዘልቋለ። ታዲያ ሩታ እችኛዋን ሴት የሆነችው በማ ምክንያት ነው ብለ ራስን ጠይቀ ታውቃለህ አብርሽ? ራስን ጠይቀ ታውቃለህ? ባንተና ባንተ ክፋት ባንተ ልበደንዳናነት ነው ሩታ እችኛዋን ሩታ የሆነችው። ወዳ ሳትሆን በግዷ ተገዳ በአንተ ሁኔታ የገባችባት ሩታ ናትች። ይህን ደግሞ ልታቅ ይገባል። ሩታ እኮ ከመጀመሪያውም አውቃታለሁ እንደዚህ አይነት ና ከማለት ሩታ ለምን እንደዚህ ሆነች? እንዴት እንደዚህ አይነት ሁኔታ የበቀል ሁኔታ ውስጥ ገባች? እንዴት እንደዚህ አይነት ነገር አደረገች? በእኔ ምክንያት ነው አይደል? በእኔ ሰበብ ነው አይደል? እኔ ነኝ እቺን ሩታ ያፈጠርኳት አይደል? እኔ ነኝ እንዲህ እንድታደርግ ያረኳት የለም። በነገራችን ላይ ትናንት ፍቅር ነግራለች። አንድ ጣት ወደ ጥፋተኛው ሰው ጥፋተኛ ነው ብለህ ስትጠቁም፣ ሌላው ጣቶች ደግሞ ወደ አንተ እንደሚያመለክት ይህንንም ማወቅ አለብህ ማስመር አለብህ ብላለች እና አንዱን ወደ ሩታ ስትጠቁም ሌላውን ደግሞ እችኛዋን ሩታ እንድትፈልቅ ያረካት አንተ እንደሆንክ አራቱን ጣቶችን ወደ ራስ እየጠቆመ እንደሆነ አብርሽ ልታውቅበት ይገባል ማለት ነው። እና እኔ አሁን የአብርሽ ነገር አይደለም ግርም ያለኝ፣ ያው ትናንትና በተፈጠረው ነገር ሁላችሁም አይታችኋል። አልደግሞም። ፍቅር ግን እኔ ፍቅር ላይ ዛሬ በደንብ አድርጊ ውዶችዬ፣ ፍቅር እንደዚህ ሳነባ ስታወራ ከንግግሯ ሳያት አጋጣሚውን አግኝታ አብርሽን ልክ እንደ ሩታ ልትበቀለው መጣች እንጂ ፍቅር ጋም ያገረሸ ፍቅር አለ ብዬ ነው ማስበው። አሁን ፍቅርና ሩታም በደንብ አድርጌ ነው የምነግራችሁ ውዶችዬ። ፍቅርና ሩታ ደግሞ በቅርብ ጊዜ ፍልሚያ ውስጥ ይገባሉ። ፍቅር ምን ብላ ትመጣለች? እንዳያያዟ ካየሁት ማለት ነው እንደ ሁኔታዋ ዛሬ እንዳነጋገሯ አብርሽን ቀርባ ስትናገር ያየሁበት መንገድ ስላለ ራሴ ያንን ስላየ እሷ ደግሞ ያላለቀና ያልተቋጨ ፍቅር ነበረብኝ አገረሸብኝ እንደዚህ ሆንኩ ብላ የምትመጣ ነው ካሁኑ የመሰለኝ። ሁኔታዋ የምትንደረደርበት ንግግሮች የሄደችበት ያለው መንገድ እንደዛ ነው የሚመስለኝ ፍቅር ማለት ነው። እና በእርግጥ አንዳንድ ቦታ ተመችታኛለች። አብርሽን ያጠረገረገችበት መንገድ በስነ ስርዓት አድርጋ በደንብ አድርጋ ልክ ልኩን ነግረዋለች። በተለይ በሴት በኩል ያለውን ነገር ማለት ነው። ግን ቢሆንም ፍቅርዬ አሁንም አንቺ ጋር ገና የሆነ ያልተዳሰሰ ያላለቀ ያልተቋጨ ያልተፈጸመ በቃ ያልተባለ የአብርሽ ፍቅር አለ አንቺ ጋር። ይሄንን ነው ከንግግርሽና ከሁኔታሽ ያነበብኩትም ያየሁትም እኔ ይሄንን ነውና እንደው ፍቅር ምን እየሆነች ነው? ትናንትና ያው በእርግጥ የሄደችበት መንገድ ያው ሩታ በተጠራትና እንደዚህ አይነት ነገር አብረው ሊያደርጉ ተነጋግረው የመጣችሁ መንገድ ያ ቢሆንም ግን አሁንም ያንን አጋጣሚውን አገኘችና ገባች እንጂ ትክክለኛ እውነት ፍቅር አሁንም አብርሽ ጋር ግድ ሆኖባት ያው በእጇ ዙር ሩታ በተጠራትና እንደዚህ አይነት ነገር ብታደርግም ግን አብርሽ ጋር እሷም ፍቅር አላት፣ ታፈቅረዋለች። እውነታው ይሄ ነው ውዶችዬ፣ ፍቅር ታፈቅረዋለች አብርሽን። እግዚአብሔርን ነው ምላችሁ ከንግግሯ ይሄ ነገር የሚያልቅም አይመስለኝ እንዲሁ በአጭሩም የሚቋጭና አለቀ በቃ ተጠናቀቀ እሰይ ግልግል ወጣን የምትሉትም ነገር አልመሰለኝም። አያያዛቸው ይሄ ነው። አሁን ድጋሜ ፍልሚያው ከሩታና ከፍቅር ጋር ይሆናል፣ እመኑኝ ማለት ነው። እና ሩታ በእርግጥ ሰው ታምናለች፣ እንዳየዋ ከሆነ በጣም ነው ሰው ምታምነው። ግን ቢሆንም አሁን የአብርሽና የፍቅር መገናኘት ራሱ ድጋሜ ወደኋላ ፍቅር ላይ እንዲያገረሽባት ነው ያደረጋት። እሺ ለሩታ ብላ ከመጣች መጨረሻ ላይ ስማው መሄድ ለምን አስፈለገ? ጉንጩን ስማ ሩጣ እኮ ነው ሄደችው።
አሯሯጣ፣ የሙዚቃው ማሽቃበጥ ቤተሰቦች ይችሉበታል። አመራረጥ አንደኞች ናቸው ሙዚቃው ላይ። ያ ለምን አስፈለገ? ፍቅር ካገኘሽው ለሩታ እየታገልሽ ከሆነ ወደ ሩታ እኔም ወልጃለሁ እናት ነኝ። ሩታ ደግሞ በጣም መልካምና ጥሩ ሴት ናት፣ ለአንተ የምትገባህ ናት። በእንደዚህ አይነት ሁኔታ ውስጥ ራሱ ሆና ስለ አንተ መልካምና ጥሩና ያንተን መልካምነት የምትመኝ መልካምና ጥሩ ልብ ያላት ሴት ናት ብለሻል። እውነትም እየተናገርሽ ነው። እውነት ነው። እሷ እያያዙን አልቻለም እንጂ ሩታ በጣም ምርጥ ሴት ናት፣ ልባም ሴት ናት። ማንም እንደሚናገራት አይነት ሴት አይደለችም። ለአብርሽም ብዙ ዋጋ የከፈለችለት ሴት ናት። ግን ቢሆንም አሁን አንቺ መጨረሻ ላይ ፍቅርዬ ተቅለስልሰሽ መጨረሻ ላይ በቃ አንተ አይገባህም መናገር አይጠበቅብኝም ያልሽውስ ምንድን ነው? ስለ ራስሽስ አንዳንድ ነገር ማውራትን ፈልገሻል። ግልጽ ግን ማድረግ አልፈለግሽም። እኔም እኮ አሁን አፈቅራለሁ ግን የሩታ ነገር ሆኖብኝ ነው እንጂ ልትዩ ነው ፍቅር ነው ያላለቀና ያልጨረስኩት ስለ አንተ ፍቅር አለብኝ ተገድጄ ነው እንጂ እኔም እኮ እወዳለሁ ልትዩ ነው። ይሄ ነው ዳርዳሩ። የምንድን ነው የዘፈን ዳርዳሩ እስክታ ነው ይላል ያገሬ ሰው። ዳርዳር ግን ያልሽበትን መንገድ አንቺም ትፈልጊዋለሽ አብርሽን አይደል? ለሩታ ቆምሽ እንጂ ከቻልሽ እድሉን ካገኘሽ ፍቅር አብርሽን ትፈልጊዋለሽ፣ ትወጂዋለሽ። አሁንም ድጋሚ ወደ ድሮ ህይወታችሁ ብትመለሱ ክፍት ነው ያንቺም ልብ ማለት ነው። ከሩታ ጋር ወንስን እኮ ተጠራጥወን ከሩታ ጋር ደግሞ እንደምታፈቅሪውና ከወደፊቱም እንዳልወጣልሽ አድርገሽ ደግሞ ሌላ አዲስ ነገር ፈጥራችሁ ነው እኛንም አወዛገባችሁ። ለራሳችሁ ግራ ተጋብታችሁ እኛንም ግራ አጋባችሁ። እኛ ስንቱ ጋር ፈርደን እንችላለን። እኛ ስንቱ ጋር ይሄ ልክ ነው ይሄ ልክ አይደለም ብለን እንችላለን። ግራ ተጋባን እኮ ወገኖቼና እኔ የፍቅር አዝማሚያ የፍቅር ሁኔታ አልጣመኝም። በተለይ የዛሬው እሱንም በትናንትናው ዕለት በቃ ከሩታ ጋር ሆና ያደረገችኝ ነገር ነው። ፍቅር ለኔ ምንም አይነት ስሜት የላትም ብሎ እንዳይልም አድርጋውን ሄደችው። ስማው በዛ ላይ ደግሞ መናገር የምትፈልገው ነገሮች ስለ ራሷ አሉ፣ ግን አውጥታ አልተናገረችውም። ምክንያቱም አንተ አይገባህም እያለችው ነው። ይሄ ማለት እኔም ውስጤ ስለ አንተ ስሜት አለኝ ይመስለኛል፣ ግን እሱ አይገባው እንደዛ አለችው። ከዛ መጨረሻ ላይ በቃ ምንም መናገር ስላልፈለገች በእንባ ስማው እንግዲህ ተለየችው። ይሄ ማለት መለያዋ መንገድ ራሱ አይታችሁታል። ስማው የተለየችበትን መንገድ ራሱ በደንብ አይታችሁታል። እሱን ድጋሜ እንዲጠብቃት እና ከሩታ ጋር የሆነችው ነገር ደግሞ ልክ አይደለም። እሷም ለኔ ለየት ያለ ስሜት አላት። የሚገርማችሁ ደግሞ እኮ ሁለቱም በሚያወሩት ነገር ውስጥ ወደ ኋላቸው ነበሩ። ወደ ኋላ እየተመለሱ እሷም እሱ ስለተዋት እሱም እሷ ስለተወቹ ወደ ኋላ ነበሩ። ሁለቱም በፍቅር ሄደዋል። የዛሬ 3 ዓመት ነው 4 ዓመት ላይ ነበሩ። አሁን ፍቅር ወልዳለች፣ የልጅ እናት ናት፣ ግን ባል የላትም አይደል? ልጇን እያሳደገች ይመስለኛል። ስለዚህ ወደ ኋላ ነው አሁንም ሁለቱ እየተመለሱ ያሉት ማለት ነው። ይሄ ማለት ደግሞ ፍቅር ነገር እንግዲህ እኔ ምንም አልተዋጠልኝም። እንግዲህ ባይዋጠልሽም ዋጭ ሆኖ ነገሩ ከሆነ ብዬ ነው እንጂ አላማረኝም። እኔ ብቻ ነኝ የፍቅር ነገር አላማረኝም፣ አልተመቸኝም። ፍቅር እውነት አሁንም ድጋሚ ሩታ ጋር ለሷ ወግነሽ እንደ ሴት ህመሟ ሀሞሽ ወንድሙ እንዳልሹ አብርሽ ሩታና የምትገባ ምርጥ ሴት እሷ ናት። የልጅ እናት ልጅ መጎዳት የለብም ወደ ቤት ተመለስ ብለሽ የምታወሪውና ተግባረሽ አንድ አይነት ካልሆነ ግን ፍቅር መኘኝ ሩታ እንዲህ በቀላል አትፋታሽም። ባለፈ በቀልድና ሁለታችሁ ባደረጋችሁት ውስጥ ነው አይደል ያንን የድመት መቧጨርና ጥፊ ያገኝሽ። አሁን ደግሞ ትክክለኛውን ጥፊ ታገኛለሽ ማለት ነው። ካልሆነ ሩታ እንደዚሁ ቀርቦ የሚሸውዳትን ሰው አትወድም። እና አንቺን በዚህ ልክ እንዲመሆንሽ ለኔ የሩታ ራሱ ስታየው ምን ይሰማታል ብለሽ ታስቢያለሽ? መጨረሻ ላይ የሆንሽበት ነገር ስለ ራስሽ ለመናገር እሱም ስለ ራስሽ ለማስረዳት ውስጥሽ ያለውን ነገር አውጥተሽ ባትናገሪውም በስሜትሽ ልትገልጭለት ሞክረሻል። ልጁ ጀዝባ ነው አይረዳሽም እንጂ የሚረዳሽ ወንድ ቢሆን በውስጥሽ ሳትናገሪ። ግን ሩታ ታሳዝነኛለሽ በጣም ቤተሰቦቼ። ለምን ብትሉኝ ብዙ ጊዜ ባመነችውና ለኔ ይሆናል ለኔ እየታገሉልኝ ነው፣ ለኔ ህይወት እየለፉ ነው፣ እየደከሙ ነው፣ ባሌን ወደ እኔና ወደ ቤቴ ወደ ልጄ ሊመልሱልኝ የምትላቸው ሰዎች ናቸው ብዙ ጊዜ ከጎኗ የሚጎዷትና እንግዲህ የፍቅርም የማይቀር ነገር ነው። የፍቅርም የማይቀር ነገር ይመስለኛል።
ምንድን ነው የማጠገብ እንጀራ ከምጣዱ ያስታውቃል እንደሚባለው። እኛም ትናንትና ፍቅርዬ ይመችሽ፣ ብዙ ወርደንብሽ ነበር። ለካ አንቺ የሩታዬ መከታ እህቷ ሆነች ተገኘሽልን። በጣም ነው ደስ ያለን ብለን ሳንጨርስ ደስታችንን አጣጥመን ሳንጨርስ፣ የዛሬሽ ግን ያሳየሽን አንዳንድ ነገሮች ተመልካች አይደለም ከምናየው ነገር እንደዚህ። እኛ ደግሞ ቅመሞች የሚገርምሽ ነገር እንዲህ አይተን አንብበን መረዳት እንችላለን። ያ ሰው ምን እየሰራ ነው? የእውነት ከሩታ ጎን ቆማ ነው ወይ ነውስ እንደገና ልትገለበጥ ነው? አሁንም ተገልብጣ የሚባለውን ነገር እንዲሁ አይተን እንረዳለን። የሩታ እህቶች አይደለም ይገባናል፣ እንደዚሁ በርቁ ማለት ነው። እና ያንቺ አሁን ያለሽበት ነገር እንግዲህ እኔ በራሴ በኩል አንብቤዋለሁ። ከሁኔታሽም ከንግግርሽም አጅሬውን ቢረዳሽ አብርሽም እሱን ለማስረዳት ውስጥሽን ስሜትሽን የርሽበት መንገድ የጣርሽው ነገር ከሩታ አለፍ ብለሽ የሩታን ከተናገርሽ በኋላ ስለ ራስሽ አጀንዳ ነበረ ስትናገር የነበረውና ያሳዝናል። ግን ቤተሰቦቼ ማለት ነው ደግሞ ያው በእርግጥ ያው ሰው ናት ልትሳብ ትችላለች። ድሮ ፍቅረኛ ነው ግን ቢሆንም እኔ እንጃ ፍቅርዬ፣ መቼም ሩታ አምናሽ ትናንትና እንደዛ ተቃቅፋችሁ አልቀሳችሁ እሷ ራሱ በእኔ ምክንያት ነው ይሄ ሁሉ ነገር ውስጥ ያደረኩሽ ፍቅርዬ፣ በጣም ይቅርታ የኔ ቆንጆ እያለች ላሽ ላይ ቅፍ ጥምጥም ብላ እያለቀሰች መልሰሽ መቼም ሩታ እንደው ይሄን ሰው መልሰሽ የራስሽ ካረግሽ ደግሞ እኔ እንጃ መቼም አጀሪት እንደዚህ በቀላሉ ትታሽም አትተውሽም። በራስሽ ላይ ፈርደሽ ነው ወደ አብርሽ ህይወት የምትገቢው። ፍቅር ማለት ነው። ወን ደግሞ በፊቱኑ እንደቀጠልሽ ጥሩ ነበር። ግን ደግሞ እሷ አይደለሽ ለዚህኛው ትወና ያዘጋጀችሽ፣ እሷ ነበረች ያመጣችሽ አይደል ወደ አብርሽ። አብርሽ ምን አለ? ፍቅር ወደ ህይወቱ ስትመጣ ጎርተዋል ሁለቱም ሴቶች። ስለዚህ የተጎዳበትን ደግሞ እኔ ልጠገነ ብላ ነው እንግዲህ ወደ አብርሽ ህይወት ውስጥ የገባችሁ ፍቅር፣ አብርሽ ሲናገር እንደሰማሁት ማለት ነው። እና አሁን ደግሞ አንቺ የሩታ እንድብልት ጎጂ ነው ማለት ነው ውዴ። ያው ሴት ነሽ፣ እንደ ሴት እረዳታለሁ እያልሽ ነበር። የምትረጃት ከሆነ ግን የራስሽን ትተሽ ከቻልሽ የእሷን፣ ካልቻልሽ ደግሞ ከሁሉ ውስጥ መውጣት አለብሽ ፍቅር እንጂ ድጋሜ አቤት ሴቶች መቼም ድጋሜ ወደኋላ። አቤት ሩታ ደግሞ እኮ ያንቺን ባል ያንቺ የነበረን ንብረት ሴቶቹ እንዴት እንደሚወዱ የጣሉትን ነገር ያንቺን የሆነ ነገር በቃ ሲወዱ እኮ ሩታዬ፣ አይ ይድልሽ። እና ለማንኛውም ውዶችዬ ያለው ነገር ይሄ ነው ምርጦችዬ ማለት ነው። ብዙዎቻችሁ ያው እኔ ጋር እያዩችሁ ነበረ፣ ፍቅርና አብርሽ መጥተዋል እያላችሁ ነበር። አይቻችኋለሁ። በእርግጥ አልተመቸኝም እንጂ በጊዜ ስንትንትን ላይ እያሉ ነበር አየኋችሁና፣ እኔስ ሀሳቤን ሳልሰጥ ፍቅር ላይማ ያየሁት ነገር አለ። እንዴት አላስችላለኝ። በነገራችን ላይ እግዚአብሔርን ያየሁት ነገር አለ። በቃ እንደኔ አይታችኋል። እስቲ ጻፉልኝ። እግዚአብሔር እንደኔ የታያችሁ ነገር ካለ ጻፉልኝ። እኔ ግን እቺ ልጅ ያገረሸባት ድጋሚ የሆነ አዲስ ነገር አለ ፍቅር ውስጥ ያላለቀ ልቧ ውስጥ ያልተቋጨ በቃ አላለችው የአብርሽ የድሮ ነገር እንዳለባት ነው የተረዳሁትና ለማንኛውም እንግዲህ ፍልሚያሽን ከሩታ ጋር ታድርጊዋለሽ። ከዚህ በኋላ ቀጣይ ህይወትሽ ከሩታ ጋር እየተንቦጫ አድርቃችሁ እንግዲህ ወንደሙ እየተነጫጫችሁ ወንደሙ ያንን በቀልድ ምክንያት ያገኝሻትን ጥፊ ደግሞ አሁን በምርና በትክክለኛው እውነት በሆነው መንገድ እንግዲህ ፍቅርያችን ጥፊዋን ልታገኝ ትቻለሽ ብዬ ነው ማስበው። መንገድሽን የመጣሽበትን ከሳትሽ ማለት ነው። ከሳትሽና ከአብርሽ ጋር ድጋሚ ህይወት ከጀመር